አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ብርቅ ድንቆናቸው የሆናችሁ የሀገሬ ልጆች እየቸኮልኩ መጻፍ ትመጣብኛለች ብዬ ማለት ነው። ጫጫታ እንዳይገባ እና እንዴት ናችሁ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ደህና ናችሁ ወይ? ዛሬ በበንጋል ልብስ መጥቼላችሁ ለመጀመሪያ ጊዜ እንደ አይነት ልብስ አልለብስም ማለት ነው። ባይዘው ኢጃብ ደስ ይለኛል፣ ግን እንዲህ እንትን ያላል አሁን ይሄ እንትን ብሎብኛል፣ ግን ያምርብኛል። ማሻአላህ ድሮም ያምርብኛል ኢጃብ ማለት ነው። ወደ ገደለው ስንገባ በጣም ደስ ብሎኛል። ደስታሽ ምንድነው የምትሉኝ ከሆነ ቶሎ ቶሎ ጠይቁኝ። ምንድነው ደስታሽ? ምንድነው ባሉኝ። ላይቭ አይደለም ቪዲዮ ነው፣ ቪዲዮ ላይቭ ነው። ለምንድነው ደስታሽ? ምንድነው ደስታሽ ልትሉ ትችላላችሁ። ዛሬ ደግሞ የመዳም ቅመም ከመሆነ አንፃር ማለት ነውና በጣም ያስደሰተኝ ነገር አለ። እሱ ምንድነው? ካርጎ ነው። ካርጎ ስታደርጉ አንዳንድ ሰዎች ያመናጭቃቸዋል ማለት ነው። አንዳንድ ካርጎች ያመናጭቃሉ ምናምን ነገር ቶሎ አይቃችሁን ቶሎ አያስገቡም። 6 ወር 7 ወር 8 ወር የሚቆይ እቃ አለ እና ያው ሁሉም እንደ እድሉ ነው። አሁን እኔ ሚዲያ ላይ ብዙ ምንድነው ካርጎ የላኩ ሰዎችን አይና ማለት ነው ተስፋ ቆርጣለሁ፣ እፈራለሁ ምናምን ነገር ትዝ ይለኛል። በቅርብ ጊዜ ነው ማዚያ ያለፈው ማዚያ አካባቢ የሆነች ልጅ ገብታለች። አማራ ክልል ነው። በቃ ልብሱን ጭቃ በጭቃ ነጩን ጥቁሩን ከቀይ በቃ እኛ ስንልክ ያው አደባልቀን ነው የምንልከው። ለየብቻ ያወጣን አንልክም አይደለ? ከዛ ልጅቱ እንዳገባብኝ ከዛ ወክሪ ማሜ ከዛ ዝናብ ውሃ ደርሶበት የለም ውልክች ብሎ ጭቃ በጭቃ ቀለሙ የዘኛው ቀለም ከዚህኛው ቀለም ተቀያይሮ ልብሳ እንዳለ ብልሽት ብሎ እንደገና አውጥታ ያጠበችው ነበር ማለት ነው። ሀገር ገብታ ልጅቱ እና ምን ልላችሁ ፈልጌ ነው፣ በጣም ጥሩ ሰው አለ። ምርጫችሁን እዚህ ጋር ያሉ ሰዎችን አድርጉ። በጣም መልካም፣ በጣም ጥሩ፣ በጣም ቲቲና ያለው ልጅ፣ በጣም በቃ ለሰው ክብር ያለው ልጅ። ብትቸገሩ ራሱ 2 ወር ራሱ እስከ 2 ወር አጠገብክ ይቀመጥልን ብትሉ ቦታ ካለ ያስቀምጥላችኋል። ያው እሱም ተከራይቶ ነው ታውቃላችሁ። ቦታ ካለ ያስቀምጥላችኋል። ቦታ ካለ ግን ያው እቃችሁን በስነ ስርዓት ወደ ሀገር ያስገቡላችኋል። ያው እስከ 2 ወር እስከ 3 ወር ይባላል እንጂ 2 ወር ሳይጨርስ ነው የሚገባው። ምንም ሳይሆን ምንም ሳይሰበር ምንም ሳይነካው እኔ በጣም ደስ ብሎኛል። በጣም ማለት ነው። እቃዬ ከትላንት ወዳ ነው የደረሰልኝ ቤተሰብ የተቀበሉት። ከዛን ደግሞ ዛሬ ደግሞ ደውዬ ማታ ፈተውት ነበረ እና እንዴት ነው እቃው ተሰባብሯል ወይ? የተሰባበረበት ነገር ሶሞኒ አለችኝ። ሶሞኒ መርፌ አልተሰበረም አለችኝ። በቃ ደሳለኝ አትበሉ፣ ደስታዬን እንዴት ልግለጸው አትበሉ። በቃ ምርጫችን በቃ እነሱን አድርጉ። የሊንኩን የቶክቶካቸውን ሊንክ አስቀምጠላችኋለሁ። ቁጥራቸውን እዚህ ጋር አስቀምጥላችኋለሁ። ከዚህም እቃዬን ደግሞ ወስቶ ሲያስረክብ ታያላችሁ። ጥቁር ነው እንትኑ ምንድነው ማብራት ስለሌለ ከምሽቱ 10 ሰዓት ነበር የገቡት ወደኛ። ማብራት አልነበረም። ኢትዮጵያ ላይ ማብራት አስቸጋሪ ነው ታውቃላችሁና ማብራት አልነበረም። እንዳጋጣሚ ጠፍቶ ነበርና እቃ ሲረከብ ይተባል ያሳያል እና በዚች ጋር አስቀምጥላችኋለሁ ማለት ነው። የደረሰኝን እቃ ደርሶ ለልጁ ቀርጾ ስልክላት የነበረው እቃ እዚች ጋር አሳያችኋለሁ ማለት ነው። ወላሂ ምርጫችሁን እነሱ አድርጉ ማለት ነው። ሙስጠፋ ካርጎ ነው፣ የባድ ወልድ ነው፣ ስልጤ ነው። ግን ሆኖም ግን የፈለጋችሁት ሀገር ነው የሚያደርስላችሁ። የፈለጋችሁት ሀገር አደርስላችኋል እና ተጠቀሙ። እድሉ ጥሩ ነው። በጣም ጥሩ ሰው ነው። እቃችሁ ወላሂ ምንም ሳይበላሽ ምንም ሳይንገላታ ምንም ሳይሆን ነው እምደርስላችሁ። እኔ በጣም ደስ ነው ያለኝ። በጣም ነው ደስ አለኝ ወላሂ አዝም አላቅም። እቃ ልካለው ባይዘው በባህር አይደለም ልክ የማውቀው በጥያራ ከአንድም 2 ጊዜ ልካለው እና ማለት እዛ ሲሄድ ይበረበራል። ምንድነው ከመክተብ ምንድነው ከዛ ከጉምሩክ ሲወጣ እቃችሁ ብንጭቅጭቅጭቅጭቅጭቅ ከዛ ይባልና ማለት ነው በላሻል እንድንድ ያዋክቡታል እቃችሁን። ይሄ ግን እንደረተባችሁት
ኦኬ እንደረተባችሁት እንደላካችሁት እንደረተባችሁት እሱ ለቤተሰቦቻችሁ ያስረክባል ማለት ነውና ምርጫችሁን እሱ አድርጉ። እኔ በጣም ደስ ስላለኝ ነው ለእናንተ መሄኔ በማን ልላክ እኔ ራሱ እየመረጥኩኝ ነበር። ይሄን እቃውን በማን ልላክ እንደ ሰዎቹ ይበላሽብኛል፣ እንደ ሰዎቹ እንዲሆናል፣ እንደ ሰዎቹ ውሃ ያበላሸዋል እያልኩኝ በጣም ጭንቅ ላይ ነበርኩኝ። አልሐምዱሊላህ ረብል ዓለሚን እቃዬ ግን እኔም ተወከልቱ ብዬ ነበር የላኩት። ረመዳን ሊገባ 3 ሳምንት ነው ብቻ 3 ሳምንት ይሁን 2 ሳምንት ይሁን አላቅም፣ ወር ይሁን አላቅም፣ ብቻ አስገባልኝ ያልኩት አስገባልኝ ማለት ነው። ረመዳን ስንት ነው? አሁን ተትላንት ወዳ ነው የተረከቡት ቤተሰቦቼ እና ረመዳን 28 ላ ረመዳን 25 ነው እንደዚህ ተረከቡ ቤተሰቦቼ ማለት ነው። 25 እና 6 ትላንት 26 ላይ ተረከቡ ማለት ነው ቤተሰቦቼ። በጣም ነው ደስ ያለኝ እና ተጠቀሙ፣ እድለኛ ሁኑ። እኔ አሁን ለምሳሌ አከራዬ በጣም መስቸግረኝ ነበረ። እኔ ጆዛ አልወጣም ለሂቃዬ ብቻ ነው ቤት የምከራየው፣ በቃ አልወጣም። በጥቅሉ ኢጃዛ የሚባለው ነገር ሰይጣንም አይወደውም፣ እኔም አልወጣም። በቃ አላማዬ ነው፣ እሰራለሁ። ኢጃዛም ወጣሁኝ ማባከን ነው ብር በቃ 300 400 500 አይበቃችሁ። ምሳሌ 3 ቀን ውዬ ልምጣ ካላችሁ፣ ስለዚህ እኔ አልወጣም አልሄድም። የቤት ክራይ ሲደርስ ልክላታለሁ። ላይቃ ይሄ ምንድነው ላይቃ ለኮቶቴ ነበርና ከዛ ጨምሪ ያለችኝ ለ3 ወር ለ6 ወር 700 ብር ነበር የምከፍለው የቤት ክራይ ለዚህ ኮቶት ለልብስ ላይቃ ብዬ ማለት ነው። ከዛ አንጎለረገችኝ ጨምሪ ከረ እሷ ጸባይ የላትም ባይዘው ወይ ማለት ነው። ይሄ ሀመት እንደሆንብኝና ጾም ነውና ጸባይ የላትም። ከሰው ጋር መኖር አትችልም። ጸባያ በቃ የጅብ ጸባይ ታውቃላችሁ። ከሰው ጋር አለመኖር ምናምን ነገር ስንት ክፍል 4 ክፍል ለአንድ ሰው እዛ ነው የምትቀመጠው። ይሄ ምንድነው ጸባይ የላትም። በፊት ብዙ ጓደኞቼ ነበሩ ዘመድ ማለት ነው። ወጡ በቃ ጸባያን እንትን እያሉ ወጡ ማለት ነው። ከዛ ቤት ክራይ ካልጨ እኔም እንደዚህ እኔም በየወሩ ኢጃዛ መውጣ ቢሆን ስራም ባይኖረኝ ምናምን ከሰው አንድ ቀን አላድርም። ጸባያ በጣም መጥፎ ናትና ሰው አታስቀምጥም በጸባያ ማለት ነው። ስለዚህ 4 ክፍል ይዛ ነው ተቀመጠችው። እሷ በኔ ልሸቅል ምንድነው ጨምር ያለችኝ የቤት ክራይ ጨምረ። እኔ የቤት ክራይ አልጨምርም፣ እኔ ሊሄድ ነው ገብል ረመዳን ነበር ማለት ነው። ገብል ረመዳን እኔ ለረመዳን ሊገባ ነው አልጨምርም። ይቃ የተቀመጠበትን አስቤ ሰጥሻለሁ ስላት ቀወጠችው። እንዴት አስቤ ሰጥሻለሁ ትኛለሽ? የዚህን ወር ሙሉ ሰጥሻለሁ አትም አስቤ ሰጥሻለሁ። አቃጠላት። ምታውጪ የለም ቁጭ ብለሽ ነው ታዲያ ይነን ስራ ነው እንደምታየው። አንዳንዴ እኮ ሀበሻ እኮ ቡዳ ማለት ነው። ቡዳ ነው ሀበሻ ማለት ነው። ቁጭ ብለሽ ምናምን ምን አገባት እሷን። እኔ ቁጭ ብዬ ውጭ ታወጪ ምናምን ታዲያ እኔ ላወጣላት ነው ወጪ ላወጣላት ነው። ጸባይን አታስተካክል በመጀመሪያ ደረጃ አከራዮች ማለት ነው። በተለይ አከራዮች ማለት ነው ሰውን እንዴት ሊያዝ ካላችሁ ማለት ነው ጸባያችሁን አሳምሩ። ከሰው ጋር ለመኖር ሞክሩ። ኦኬ ከሰው ጋር ለመኖር ሞክሩ። ከሰው ጋር ለመግባባት ሞክሩ። ሰውን በጸባይ ያዙ። አሁን እቺ የሆነች አውሬ ታውቃላችሁ? አውሬ ናት። ሱቅ ትሄድና ማለት ነው ትሰበስብና እናንተ እንድከፍሉ ታደርጋለች። እኛም ማውቀን አርጉርጋድ ምናምን ባለው ነገር ማለት ነው። ከዛ ሼም ያዘው ይከፍላል። ሼም ያላዘው ደግሞ ለምን ባሽ ከፍልልሻለሁ ብላታል። የእያንዳንድ ዕቃ ይነሳል። ከዛን እሳት ትከፍላላችሁ፣ ትወጣላችሁ። በጣም ስማርት የሆነች ብልጥ ታውቃላችሁ። እኔ ብቻ ብልጥ ነኝ፣ እኔ ብቻ ሙያ አለኝ፣ እኔ ብቻ እውቀት አለኝ የምትል ሴት ታውቃላችሁ። እንደዛ ናት ማለት ነው። በጣም መጥፎ ብትባል መጥፎ ሴት በብድር እሷ ናት ማለት ነው። እኛ የዘመድ ባል ሚስት ናትና ዝም ብለናታል። እና ያጎቴ ልጅ ነው የሚያገባት እና የሆነች በቃ ነቀስ ታውቃላችሁ። ነቀስ ለነገሩ ጥሏታል፣ አይፈልጋትም እሱ ዝም ብላ የተለጠፈችበት። ምክንያቱም ድሮም የሚያገባት ያጣች ነበር። ሄዳ በሱ የተለጠፈችው ማን እንደለጠፈበት አላቅም። በቃ እሱም ሀገሩ ገብቶ ድሮም ትዳር ነበረ፣ ከህይወቱ እየኖረ ነው፣ ትዳሩ እየኖረ ነው። አሁን የዛን ልህ ደግሞ የቤቱ
የቤት ኪራይ እልህ በጎረቤቶች እየወጣች ነው። ተከራይ ከመጣ እንዲህ ነው የምታደርጋቸው። ለማንኛውም አመት አይሆንብኝ ማለት ነው። እና ምርጫቸውን እነዚህን አድርጉ። ስሙ አልገባ ብሎኝ ነው። ቁጥራቸውን አስገባላችኋለሁ። የቲክቶክ አድሬሳቸውን አስቀምጥላችኋለሁ። የቲክቶክ ሊንካቸውን ኮሜንት ስር አስቀምጥላችኋለሁ። ገብታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እሱንም ደግሞ ይዘዙት። በጣም ጥሩ ካርጎ ነው። እቃችሁ በስነ ስርዓት ይገባላችኋል። ኦኬ። ልጅ ተገደደ ደረሰች። ጉዴ ፈላ እና እቃችሁ በስነ ስርዓት እላፍ። አሜን። ምን እየሰራችሁ ነው? ሳሙናት ይበላለች ይሏት። እያት ጉዳ ልጅ ምን ላርጋት? ታለት ላይ ፈራባቡ ሰሩን ቢያንቺ ስራ እኔ እኮ ሽምጥምጣ ልጅ ተቸገረችኝ። ላ እና ምርጫችሁን እሱ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰፖርት እያደረጋችሁ ደህና ነው።